ሰላም ቁጭ በል አለ። ቁጭ በል አንቺ። እሱ የእህቴ ባል ነው። እሳቸው ደግሞ የእሱ አባት ናቸው። ያው ለእኔም አባት ማለት ነው። ሁሉ ጊዜ ስለ ቲና የሚጨቀጭቀኝ ነገር እኮ እያገኛት ይሆናል። እሱማ ያገኛታል እንጂ ምን ይሆናል? እና ምን አልከው? ያው ስትመጣ እንደምንፋታ ነገርኩት። ስለዚህ ቀድማ መጣ እንፋታ ነው የምትልህ? ትበለኝ። በእኔ ስም ምንም ነገር እንደሌለ እቤቱም እንደማይሆን ስታውቅ የተናገርኩበትን አፌን ይዝጋው ነው የምትለው። የሚገርም ነው። ቆይ ግን ለዛች ልጅ ለምን ስልክ አልደውልላትም? ምን ታደርግልናለች? ሞኛቱን ትጠቅመናለች። አንተ ባለበት ትምጣ። ቆይ ግን እሷ ስትመጣ ማድረገውን አውቃለሁ። እሺ እኛም አልነገርንም። ዝም ብለን የደወልንልሽ። ተደጋጋሚ ደውላለች። እንጫወት እንጂ በኋላ ደውይለታለሽ። ስራ ላይ ነው። ቲና ቤቱ በስሟ ሲዞር ልትዝናና ይሁን ልትጉላላ ሙልጭ ብላ ከቤት ወጣ ጠፍታለች። ዲያኒም ፍቅረኛውን ለማግባት የቤት ተሽጦ ባለፋበት በሰው ላብ ለመክበር ብሎ ቢቆላመምም ቲና ግን ለማናቸውም ስልክ እያነሳች አይደለም። ዲያኒ ፍቅረኛህን አምጥታ አስተዋውቀን ተብሎ ወደ ቤት አምጥቶ እንዲያስተዋውቃቸው ተደርጓል። እንዲህም ሲል ተናግሯል። ታሯሩጠኝ ጀመር ይላል ዲያኒ። አፈር ብላለችኝ አሚን ይሁን አልኳት። ዘላ ስትነክሰኝ ቅርብዬ ሳምኳት። ዛሬ ወይም ነገ ብትለወጥ ብዬ ሳባብል ከርሜ በጀርባ ያዝዬ እንኳን ልትለወጥ ልትራራልኝ ቀርቶ ታሯሩጠኝ ጀመር በራሴ ቀበቶ አለ ዲያኒ። ደግሞ ዲያኒ ሳይሆን ገጣሚው ነው ያለው። ግን ደግሞ ይሄ ለዲያኒ ይመጥነዋል በሚል ነው። ምክንያቱም ዲያኒ የሰው ፈላጊ ሆኖ በራሱ በጉልበቱ ለፍቶ ጥሮ ግሮ ሰርቶ እንደመለወጥ በዛ ላይ እጮኛው አስተዋይና መልካም ሴት ሀብት በሀብት ሳይሆን በፍቅር የምታምን ይችን የመሰለች ትሁት ፍቅረኛ እያለችው እሷን ባልሰራው በሰው ላብ በሆነው በሰው ገንዘብ ፋፍንትሽ ዘና አድርጎ በትልቁ ላርጎ ደግሶ በስሙዚ ነው በሙዚ የሚባለው ሊያገባት ተመኝቶ ግናም ዋጋለው አሁን ሊቀማ ነው። ብድር በምድር ሆነና የካሊብ አባትም ይቺ ሴት ትሁት ናት። ትሁት ሴት ደግሞ ለትሁት ወንድ ነው የምታስፈልገውና ላንተ ትገባሃለች። በቃሉ ይሄ ነው የመልስ ምቱ ተብሏል። ዲያኒም ደግሞ እጅግ በጣም ነፍሱ እስከሚወጣ ድረስ ይወዳታል። ቲናም ደግሞ የቤቱ ስሙ በሷ ሲዞርላት የእውነት ያገኘሁት መስዋዕት ጎምጅታ ምን ለማድረግ እያቀደች እንደሆነ ባይታወቅም ግን ደግሞ ብንብላ ጠፍታለች። አድራሻዋም አልታወቀም። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፍ ይበል እያለን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው እንግዲህ ግፈኛዋ ሚስት፣ ግፈኛዋ ምራት፣ ግፈኛዋ ቲናና የትሁት ፍጥጫ እንዲሁ እያለ ዛሬ ያለበት ላይ ደርሷል። ትናንት እንደዛ ስታሰቃየው የነበረው አባት አሁን ደግሞ ብድሩን ለመመለስ ጎንበስ ቀና እያለ ይገኛል። እናም በባለፈው ክፍል እንዴት ተመለከታችሁት? በስካር መንፈስ የልቧን አውጥታ ሁሉንም ተናግራ ነበር። እናም በማግስቱም ደግሞ የቀራቸውን ለማውዙር ተይዘው ሄደው ጨራርሰው ስለነበረ ኦሪጂናሉን ያዝኩ ፌክ መያዟን ዘንግታው ይሁን ወይም ደግሞ ማናቸው እንደተሳሳቱ ባይታወቅም ቲና እንኳን አትሳሳትም፣ ግን ደግሞ የቤት ባለቤት ነኝ ብላ ስላሰበች ግን ብላ ጠፍታለች። እቅዷ ምን ይሆን እያሉ እነ ካሊብን ማሰባቸው አልቀረም። የካሊብ አባት አንድ ጥያቄ አንስቷል። ይህ ጥያቄ ምንድነው? ልጄ ፍቅረኛ ያስፈልጋል፣ ፍቅረኛ ከጎንህ መኖር አለበት፣ ትሁት ሴት ታስፈልግሃለች፣
በምርጫ አልገባም ብዬ እንጂ እምቢ ካልክ ደግሞ እኔ ያመጣልሃለሁ እያለ ነው። እንዴ ቀልድ አትየው ጥያቄን ብሎ ለሁለተኛ ጊዜ ጠይቋል። እንዴ አባዬ አምርሃል እንዴ ቢልም አዎ ፍቅረኛ ያስፈልግሃል ፍቅረኛ ያዝ ብሎታል። እናም እንግዲህ ፍቅረኛ እና ማን ቢሆን ይሻላል በሚለው ትሁትም እንዳትል እያለው ነበር። በምርጫ አልገባም እንጂ ትሁትስ ምን ይወጣላታል? ትሁት እኮ መልካም ሴት ናት። እኛ ቤት ባትገባ ኖሮ ምን ትደርስ ነበር? ቢሆንም ቅር አይለኝም፣ ግን ደግሞ በአንተ ምርጫ አልገባም የሚል ይመስላል። እናም ቆንጆና አስተዋይ ሴት የሆነችውን ፈላልገህ ፍቅረኛ መያዝ አለብህ ተብሏል። ገና ነን እኮ አልጨረስንም ቢልም እንግዲህ ተናግሬ ያለው ብሎ የአባትነት ትዕዛዙንም አዟል የካሊብ አባት። ዳኒ በር ላይ ተለጥፎ አሁንስ በቃኝ፣ ደከመኝ፣ ታከተኝ፣ እስከዛሬ ድረስ ጠበቅኩህ። እኔ ሴት ልጅ ነኝ፣ ሁሉም ነገር ገደብ አለው። እስከ መቼ ድረስ ነው ያንተ ሐሳብ ያንተ እቅድ እስከሚሞላ ድረስ እኔ መጃጀቴ ነው። ስለዚህ በቃኝ ብለው ነበር። እባክሽ ማሪ አሁን ላይ ሁሉም ነገር እየተጠናቀቀ ነው እና ለትንሽ ጊዜ ብቻ እያለ ሲለምን በበር ላይ ካሊብ እየሰማው ነበር። እናም ስልኩን ከዘጋው በኋላ በጣም ተወዳታለህ አይደል ቢለውም አዎ በጣም ነው የምወዳት፣ ያለ እሷ መኖር አልችልም እያለው ነበር። እና ለምን አታገባም ቢለውም አይ አንዳንድ ነገሮች መሟላት አለባቸው፣ በዛ ላይ እህቴም አትፈቅድም እያለ ነበር። ካሊብም ለምን ሲባል ቢልም ለራስህን ሳችል አሁን ጊዜው አይደለም ትለኛለች ቢለውም እናም እኮ ቤተሰብ እንዳለህ ብታስተዋውቃት እኛ ጋር ብታመጣት ምናልባትም እኮ ቤተሰብ ስታስተዋውቃት መረጋጋት ስሜት ሊሰማት ይችላል ብሎታል። እናም እንግዲህ በዚህ ሐሳብ ካሊብም አባቱም በአንድ አፍ ብለው በድምጽ ብልጫ አጽድቀዋል። አባቱም እውነት ነው፣ ሴቶች በመልካምም ሲያስቡ በመጥፎም ሲነሱ አደገኞች ናቸው። ስለዚህ ቤተሰብ እንዳለ ብታስተዋውቃት የበለጠ ትረጋጋለች ብሎታል። እናም የሁላቸውም ለቲናም አንናገርም ብቻ አምጣት ተብሎ ሊያመጣት ወደ ቤት ተነስቶ ሄዷል። እንግዲህ ካሊብም እንዲያባየ ምን አስበህ ነው ቢለውም እስቲ ትምጣና የምናየው ይሆናል። ፍቅረኛው ትምጣና ቆንጆና አስተዋይ ሴት ከሆነች ግን ተቀማዋለህ ሲለውም እንዲያባየ ምን ማለት ነው ቢለውም ይሄ ነው መከዳት ምን እንደሆነ ይማርበታል። የበቀል እንትኑ ይሄ ነው። እነሱ ላረጉት መልስ የሚሆነው ይሄ ነው። እንግዲህ ተቆርታ ከሆነ መካስ የምችለው በእንደዚህ መንገድ ብቻ ነው ብሎታል። ካሊብም አያባየ ቢልም የካሊብ አባት ግን አምርሯል። ወደ ቤትም ፍቅረኛውን ይዞ መጥቷል። ወደ ቤት ስትመጣም የእውነትም አስተዋይና መልካም ሴት ናት። ድንገት ቤተሰብ ላስተዋወቀች ሲላትን ራሱ የእህቴ ባልና አባቱ ናቸው፣ ስለዚህ ተወጇለች እንሂድ ቢላትም እንዴት ድንገት እንሂድ ትለኛለህ ብላ እንቢ ብላ ነበር። እፈራለሁ ብላ አይናፋሯ እንቢ ብትልም እሱ ግን አይ መሄድ ያለብን ሄደን ትተዋወቂያቸዋለች ምንም አይልም እኮ አያስፈሩም ብሏት ነበር። እና የመጀመሪያ ቀን እንደመሆኑም ድንገትም ደግሞ ሁለታቸው ለመገናኘት በወጡበትም ስለሆነም ይዤሽ ልጅ ያላት በጣም ከብዷት ነበር። እናም ቢብትለውም ይዣት ልምጣ ብዬ ከቤት ወጥቼ እንዴት አርጌ ባዶን መለሳለሁ ሲላት እንዴ መጀመሪያ እኮ ልትነግረኝ ይገባ ነበር ስትለው እኔም እኮ ድንገት ነው ያወቅኩት፣ አሁን ገና ማወቄ ነው እንዴ ምትኝ ስላልመሰለኝ ነው ብሏታል። እሷም እሺ ብላ ወደ ቤት ለመሄድ ተስማምታለች። ካሊብም ትሁትን የዲያኒ ፍቅረኛ እንደምትመጣና ውድ እንግዲያ እንደሚበጣ ቤታቸው ምግብ መዘጋጀት እንዳለባት ነግሯታል። እሷም እሺ ብላ ተስማምታለች። ካሊብና አባቱም ሽርም ጉድ ብለው በቤታቸው ጠብቀዋታል። ስትሄድም ስርዓት ባለው መንገድ ቤተሰቡን ተዋውቃለች። ጨዋታዋ፣ ንግግሯ ሁሉም ቁጥብ ነበር እና ዛሬ ነገ ለምን ትላለህ ተጋቡ ቢባልም
እሱ ህልሙ ሰፊ ነው፣ በትንሹ አይበቃውም። እኔ ግን ትዳር ክቡር ነውና ምንጋባ ምንም ነገር ፍቅር ካለ በቂ ነው ብዬ ነበር። ነገር ግን እሱ እሺ አይልም ስትል የካሊብ አባትም መካክሮታል። ካልሆነ ልታጣትም ትችላለህ፣ ስለዚህ ፈጠን ብታረገው ነው የሚሻለው ብሎታል። አንዳንድ ነገሮች እስከሚስተካከሉ ድረስ ነው በሚል እሱም ተነስተው እንግዲህ እንሂድ ብሎ ተሳቆ ስለነበር ምክንያቱም ቲና ይሄን ነገር ካወቀች ዲያኒ ያልቅለታል። ግን ደግሞ ሚስጥር አድርገው እንደሚይዙለት ቃል ስለገቡለት ተያይዘው ወጥተዋል። ስትሄድም መንገድ ላይ በጣም ደብሯታል። አየህ ሽማግሌው እንኳን ምን እንዳለ ትዳር ክቡር ነው፣ የተባረከ ነው፣ እየሰራን መለወጥ እንችላለን። እስከ መቼ ያንተ እቅድ ባልሞላ ጊዜ እኔ እስከ መቼ እድሜ የሚባል ነገር አለ፣ እስከ መቼ ልጠብቅህ? አሁንስ ደክሞኛል ብለው ጥላው ሄዳለች። እሱም ለትንሽ ጊዜ ነው፣ ሌላ ነገሩን ግን አሁን ልነግርሽ አልችልም። የሆነ ቀን ግን ስታቂው አንቺኑ ለማስደሰት ነው ብሏታል። እሷ ምንም ነገር ይቅርብኝ፣ ብቻ አንተ ከጎኔ ከሆንክ በቂ ነው ብለዋለች። ነገር ግን እሱ በዚህ አልተስማማም። ያው የጀመረውን ነገር ዳር አድርሶ ገንዘቡን በሰፊው ሞልቀቅ አርጎ ዲል አርጎ ደግሶ ሚስቱን ባልሰራው ገንዘብ ፏ ብትን ብሎ መኖር ነው ህልሙ። እንግዲህ እሷን ሸኝቶ ሲመለስም ትሁትን ስለ ፍቅረኛው ጠይቋት ነበር። ፍቅረኛው አስተዋይና መልካም ትሁት የሆነች ሴት ናት። ይችን የመሰለች ሴት አስቀምጠህ እዚች እንትን ጋር ስትሆን ምን እየተሰማህ ነው ብትለውም አይ ከወደድሽልኝ በቂ ነው፣ ነገር ግን ደግሞ እኮ ይሄንን ማረገውም ለሷ ነው ሲላት በዚህ መንገድ የመጣውን ገንዘብ የምትፈልገው ይመስልሃል ብትለውም እሱም አይ ይሄንማ እንዴት ብዬ ነግራታለሁ ብሏል። እና ግን ጠንቀቅ ብትል ይሻላል፣ አለዛ ልታመልጥ ትችላለች ብለዋለች። እሱም ደግሞ ስለ ምክርሽ አመሰግናለሁ፣ ነገር ግን እኮ በቅርቡ ይሄ ቤተሰብና አንቺ ጎዳና ላይ መውደቃችሁ ነው። አንቺ ከለላ ስትሆኝለት የነበረው ቤተሰብ አሁን ጎዳና ሊወጣ ነው። አንቺም እንደዛው ቢላትም እኔ እኮ ስራዬም ብዬ እንጂ ድሮም ሰርቼ ነው አሁንም ሰርቼ ነው። ደግሞ ጎዳና ላይ ምን አስወጣኝ? ወፍ ሰራሽ ይመስልሃለሁ እንዴ? አገርም እኮ ቤተሰብም አለኝ ብትለውም እና ቤተሰቡ ያሳዝንሽም ጎዳና ላይ ሲወድቁ ስትለው አይ መውደቂያቸውን ሳያስቡ ይህን አያረጉም፣ ስለዚህ እኔን አያሳስበኝም፣ ብቻ ለራስ ብታስብ ይሻላል። ምን እያልክ እንደው ራሱ አልገባኝም ብለዋለች። ሁሌ እንድተናቆሩ አንቺ ነሽ ያላወቅሽበት፣ ቲና እንደሆነች የቤት ባለቤት ሆናለች ብሎ በኩራት መናገር ጀምሯል። አይ ቲና እኮ ያለችበትን እንኳን በጭራሽ ልታሳውቅ አልቻለችም። ምን እያረገች እንደሆነ ማንም ምንም የሚያውቀው ነገር የለም። እናም እንግዲህ በሌላ በኩል የካሊብ አባት ጥያቄውንም አሁንም አምርሮ አንስቶታል። በድጋሚ ስልክ መደወል አለብን ብሎት ነበር። ስልኳንም የተቀበለው ዲያኒ ሸኘት አድርገው ሁለታቸው እያወሩ ነበር። ከሆነ ሆነ ካልሆነ እድርሻለሁ ብሎ ጫፋ ሲዟታል። እሷም ከሆነ ሆነ እምቢ ካለ ግን እድርሻለሁ ብሎኛል ብለው ነበር። ዲያኒም እኔን አስወጣችሁ ከሄድኩ በኋላ ምኑን እያወራችሁ ነበር እያለ ነበር። ነገር ግን ስልኳን እንደሰጠች አልነገረችውም። የካሊብ አባት ካልደወልን ብሎ ሙጭጭ ብሏል። እና አባዬ ምን ልንላት ነው ቢለውም እሱ አያሳስብህ፣ እኔ እንግዲህ ሽማግሌ ነኝ፣ ወጣቱ አንተ ነህ፣ በቀል ከፈለክ ከዚህ በላይ ምንም አይነት በቀል የለም ብሎ አሳምኖታል። ስልኩንም ደውለው ብቻዋን እንድትመጣ እሱ ሳያቅ እንድትመጣ አድርገዋል። እቤት መታ ፏፍንተሽ ብላ መታ እያወጋጉ ሳለ እንግዲህ ስለ ዲያኒ ተነስቷል። ሳልደውልለት እኮ መጣው ብትልም እኛም እኮ አልደወልንለትም፣ አንቺን ብቻሽን ነው እንድናወራ የፈለግነው እያሉ አሳለ ዲያኒ ከች ብሏል። ዲያኒ እሷን ብቻዋን ቀድማ ሄዳ እዛ ሲያገኛት ስሩ ተገታትሮ ደም ስሩ ቆሟል። እጅግ በጣም መደናገጥ ይታይበታል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ